የአኪጦፌል ምክር አይሰራም ወይም ደግሞ የክፉዎች ምክር አይጸናም በሚል ነው ማወራችሁ ዛሬ። ሁለተኛ ሳሙኤል 15:31 ላይ አኪጦፌል ከአቢሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ አለ ይለናል። ምክር አንድን ከፊታችን ያለን ክንውን ወይም ሐሳብ ወይም ሰውን ለማጥፋትም ሆነ ለማልማት፣ አንድም ፕሮግራም ለማስኬድም ሆነ ለማደናቀፍ በሰዎች ትብብር ቁጭ ተብሎ የሚቀነባበር መልካም ወይም ክፉ ሐሳብ ልንለው እንችላለን። አንዳንድ ምክሮች በጣም ስትሮንግ ናቸው። መጽሐፍ ቅዱስ እንደዚህ ይላል፣ ብዙ ምክር ባለበት ብዙ ድል አለ ይባላል። የተመካከሩት የተወያዩበት ነገር ድል ያመጣል። በኔጌቲቭም በሉት በፖዚቲቭ። በመጽሐፍ ቅዱስ ታሪክ ውስጥ ብዙ መካሪዎች ቢኖሩም ድንቅ መካር ተብሎ ለኢየሱስ ክርስቶስም ቢነገርም አንድ ግን ክፉ መካሪ አለ፣ አኪጦፌል ይባላል። ምክሩ እንደ እግዚአብሔር ቃል ነው ይባልለታል። ማለት በቃ አንድ ነገር ከመከረ ጠብ አይልም። የሚገርመው ይሄ ሰው የንጉሥ ዳዊት የቅርብ ወዳጅና አማካሪ ነበር። ድንገት ግን በፈተናው ሰዓት ዳዊትን ከድቶ ከአቢሴሎም ጋር ወግኗል የሚባል ወሬ ሰማ። አይገርምም? አንዳንድ ጊዜ ሰው ለካ የሚከተላችሁና የሚወዳችሁ እስካላችሁና ሁሉ ነገር እስከተደላደለ ድረስ ነው። የሰውንም ማንነት የምታውቁት ነገሮች ሰላም በሆኑ ጊዜ ሳይሆን ነገሮች በከፉና በተለወጡ ጊዜ ነው። ዳዊት ነገር በከፋበት ጊዜ አቢሴሎም ተለወጠበት። ማነው? አኪጦፌል ተለወጠበት እና ከአቢሴሎም ጋር ነው የሚባል ወሬ ሰማ። አንዳንድ ሰዎችም እንዲህ ናቸው። ድንገት ነገሮች ሲቀየሩ ይቀየራሉ እነሱም አብረው። ይሄ የአኪጦፌል ምክር በሁለተኛ ሳሙኤል 16:23 ላይ በዚያን ወራት የመከራት የአኪጦፌል ምክር ይላል እንደ እግዚአብሔር ቃል እንደ መጠበቅ ነበረች። የአኪጦፌል ምክር ሁሉ ከዳዊትና ከአቢሴሎም ጋር እንዲህ ነበረች ይላል። ማለት ዝም ብሎ ምክር አይደለም የሚመክረው። ለምን መሰላችሁ? ምክሩ ስልታዊ ነው። ምክሩ ጊዜ የጠበቀ ነው። ምክሩ ካልኩሌቲቭ ነው። ምክሩ በጣም በቃ ታርጌትፉል ነውና እሱ የተናገረውና የመከረው ምክር ጠብ አይልም፣ ይሆናል። እንደ እግዚአብሔር ቃል ነው የሚታየው። አኪጦፌል ይሄንን ብሏል ከተባለ ሰው ሁሉ ይፈራል፣ ያደርጋል። ግን የአኪጦፌል ከባዱ ውድቀት የነበረው እግዚአብሔርን የዘነጋ ምክር ነበር። ከእግዚአብሔር ጋር አንድ ያልነበረ በሰው ውድቀትና ጥፋት ላይ መሰረትን ያደረገ ምክር ነበር። አይገርምም? አንድ ጊዜ ምን ሆነ መሰላችሁ? የልጆች መጽሐፍ ላይ ያነበብኩት ነገር የምድር አራዊት ሁሉ ተሰብስበው አንበሳ ነበረ ዋና ሰብሳቢውና ውሳኔ ያስተላለፉ። እዛ ስብሰባ ላይ ጥንቸል አልተገኘችም እና ስብሰባው ላይ የተላለፈው መልእክት በተገኘችበት ጥንቸል ትገደል የሚል እና ከስብሰባ ሲመለሱ አንደኛው እንስሳ ጥንቸሏን አግኝቷት እንደዚህ ያለ፣ ሰማሽ ወይ ስላንቺ የተባለውን? ምን ተባለ? ባገኛችሁበት ግደሏት ተብሏል። ኦ ተባለ። ማን ነበር ስብሰባው ላይ? አንበሳ ነበር፣ ነብር ነበር፣ ጅብ ነበር፣ እንትና ነበር፣ ዝሆን ነበር እያለች አወራች። ግን ስብሰባው ላይ እግዚአብሔር ነበር ወይ? አይ እሱ እንኳን አልነበረም ማለት በቃ ችግር የለውም፣ እግዚአብሔር ካልነበረ ምንም አልሆንም። የአኪጦፌል ምክር ለምንድን ነው ከንቱ የሆነው ካላችሁኝ፣ በሰው ክፋት ላይ፣ በሰው ውድቀት ላይ፣ በሰው መፍረስ ላይ እንጂ በእግዚአብሔር ፍቅርና ርኅራኄ በእግዚአብሔር አጀንዳ ላይ የተንተራሰ ምክር አልነበር። ስለዚህ ከዚህ የተነሳ ውድቅ ሆነ። እናስ ካላችሁኝ ዳዊት የአኪጦፌልን የምክሩን ጥንካሬ ስለሚያውቅ
በእግዚአብሔር ፊት ጸለየ። አንደኛ ማወራችሁ ጸሎት ክፉ ምክርን ያፈርሳል ብዬ እንደዚህ ላል መግቢያ ላይ ያነበብኩት ምዕራፍ 2 ሳሙኤል 15:31 ላይ አኪጦፌልም ከአቢሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት ይልና ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ። አይገርምም? የጠላታችሁ ምክር፣ የብዙዎች ምክር በእናንተ ላይ የተሰራ በመስሪያ ቤት በሉት፣ በጓደኝነት በሉት፣ በሰፈር በሉት፣ በመናፍስቱ ዓለም በሉት የተሰራ ምክር ካለ ዛሬ በጸሎት ይፈርሳል። እንደው ልባርካችሁ፣ የክፉዎች ምክር በእናንተ ላይ አይሰልጥም። የክፉዎች መሳሪያ፣ የክፉዎች እናንተን ለማጥፋት ያለ ህብረትና አንድነት በኢየሱስ ስም የተበተነ ይሁን። ዳዊት ስንፍና አድርገዋል። ስንፍና ይሁን የክፉዎች ምክር በእናንተ ላይ የተነሳ። ሁለተኛው ምነግራችሁ ምን መሰላችሁ? እግዚአብሔር እናንተ ስትጸልዩ የክፉዎችን ምክር ይገለብጣል። አሜን። ሁለተኛ ሳሙኤል 17:14 ላይ እንደዚህ ይላል፣ አቢሴሎምና የእስራኤል ሰዎች ሁሉ የአርካዊው የኩሲ ምክር ከአኪጦፌል ምክር ይሻላል አሉ። እግዚአብሔርም በአቢሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበተን አዘዘ ይላል። ማይ ግድነስ! ጠላት የውላችሁ እናንተን ለማጥፋት የቻለውን ጥረት ያደርጋል። እስከ ጥግ ድረስ ይመክራል። እስከ ላይኛው መዋቅር ድረስ ይሄዳል። እግዚአብሔር ከሌለበት እዛ ነገር ውስጥ እግዚአብሔር ውሃ ይደፋበታል። እግዚአብሔር እንዲበተን ያዛል። ዛሬ እንደዚህ ልባርካችሁ፣ በእናንተ ላይ የተነሳ የክፉ አጀንዳ፣ የክፉ ምክር በቢሮ፣ በመስሪያ ቤት፣ በትምህርት ቤት፣ በጓደኝነት፣ በቤተሰብ መሃል የተነሳ እናንተን አፈር ለማብላት የተነሳ ምክር በኢየሱስ ክርስቶስም ከንቱ ይሆናል። እግዚአብሔር ከንቱ ያደርገዋል። እግዚአብሔር ምክራቸው ላይ ውሃ ይደፋበታል በኢየሱስ ክርስቶስ። ኢሳይያስ 8:10 እንደዚህ ይላል፣ ተመካከሩ ምክራቸውም ይፈታል፣ ቃሉን ተናገሩ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነውና ይላል። ሌላ አይደለም። የኛ ማሸነፍ ምክር አቅም ከኛ ጋር ያለው እግዚአብሔር ስለሆነ የቱንም ያህል በአንድ ቢስማሙ በሰባት መንገድ በትኖ ይመልሳችኋል። ዛሬ የጠላቶቻችሁ ምክር ከንቱ ይሁንላችሁ። የሐማ ምክር ከንቱ ሆኗል። የጎልያድ ዛቻ ከንቱ ሆኗል። የዲያብሎስ ሥራም ከንቱ ይሆናል። የክፉዎች ምክርም አይጸናም። ስለዚህ ዛሬ እንደዚህ ነው መባረካችሁ። በእናንተ ላይ የተነሳ በእናንተ ላይ የተወጠነ በእናንተ ላይ የተሰራ የዲያብሎስ ሥራና ምክር ሁሉ በኢየሱስም ከንቱ ነው። የክፉዎችም ምክር ከንቱ ነው። እግዚአብሔር ለምክራቸው፣ ለዝክራቸው፣ ለአንድነታቸው አሳልፎ አይሰጣቸው። ምክራቸውን እግዚአብሔር ከንቱ ያደርገዋል። እንደ ገለባ ይበትነዋል፣ እንደ ጭድ ይረግጠዋል። እግዚአብሔር እናንተ ግን በከፍታዎች ላይ ያስቆማችኋል። አሜን። የክፉዎች ምክር አይጸናም።